ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ አሁን የደረሰን ሰበር መረጃ አለ። በአርሲ ሀገረ ስብከት ላይ የደረሰ ባለው በኦርቶዶክሳውያን ላይ በታጣቂዎች እየተፈጸመ ያለውን ግድያ ተከትሎ ከፍተኛ የሆነ ትችት ሲቀርብባቸው የነበሩት ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተዋል። ብፁዕ አቡነ ያሬድ በባለፈው ከመስከረም ወር ጀምሮ በኦርቶዶክሳውያን ላይ እየተፈጸመ ያለውን ግድያ ችላ በማለት ሟቾቹ ኦርቶዶክስ መሆናቸውን በምን አረጋግጣችሁ የሚል ለምዕመኑ አስቀያሚ የሆነ ምላሽን መስጠታቸውም ይታወቃል። በዚህም የተነሳ በአርሲ ሀገረ ስብከት ውስጥ የሚኖሩ የተለያዩ ምዕመናኖች ከፍተኛ የሆነ ቅሬታን በማቅረብና ብፁዕ አቡነ ያሬድ ከስልጣን ይነሱ እንሞት የሚያጽናን እንባችን የሚያብስልን አባት እንፈልጋለን እያሉም ከፍተኛ የሆነ ተቃውሞ ሲያሰሙ መሰንበታቸው ይታወሳል። እስካሁንም ድረስ ግድያው ተጠናክሮ የቀጠለ ሲሆን ብፁዕ አቡነ ያሬድ ግን ይህንን ነገር ለማስቆም ወይም ለሚመለከተው አካል ሪፖርት ለማድረግ ፈቃደኛ ሳይሆን መቅረታቸውም ይታወሳል። በዛሬው ዕለትም ቅዱስ ሲኖዶስ ባደረገው አስቸኳይ ስብሰባም በወሰዳቸው አፋጣኝ እርምጃዎች ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት እንዲነሱ ተደርጓል። በእሳቸው ምትክ ብፁዕ አቡነ ኤልሳኤ ሀገረ ስብከቱን እንዲመሩ ተመድበዋል። ብፁዕ አቡነ ኤልሳኤ ምስራቅ አርሲ ሀገረ ስብከትን እስከ ግንቦት የቅዱስ ሲኖዶስ ርክበ ካህናት ጉባኤ ድረስ ደርበው እንዲመሩ በቋሚ ሲኖዶሱ ተመድበዋል። ብፁዕ አቡነ ኤልሳኤ የሶማሌ ክልል ጅጅጋ ሀገረ ስብከት ጳጳስ ከሚመሩት ሀገረ ስብከት በተጨማሪ የምስራቅ አርሲ ሀገረ ስብከትን እስከ ግንቦት 2018 ዓ.ም የቅዱስ ሲኖዶስ ርክበ ካህናት ድረስ ደርበው እየመሩ እንዲቆዩ በቋሚ ሲኖዶሱ ተወስኖ በቅዱስ ፓትርያርኩ በተጻፈ ደብዳቤ ተመድበዋል። ቋሚ ሲኖዶሱ በምስራቅ አርሲ ሀገረ ስብከት ከሚገኙ ካህናት፣ አባገዳዎች፣ ሀደ ስንቄዎች፣ ወጣቶችና ምዕመናኖች የቀረበለትን ተደጋጋሚ አቤቱታ ሲቀርብበትም እንደነበር ይታወቃል። ይህን መነሻ በማድረግ አጣሪ ልዑክ መድቦ ችግሩን በዝርዝር ተጠንቶ እንዲቀርብለት ካደረገ በኋላ ሪፖርቱን መነሻ በማድረግ ባስተላለፈው ውሳኔ መሰረት ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሰበካ ጉባኤ ማደራጃ መምሪያ ኃላፊ ሊቀ ጳጳስነትን ስራቸውን እያከናወኑ እስከ ግንቦት የቅዱስ ሲኖዶስ ርክበ ካህናት ጉባኤ እንዲቆዩም ውሳኔ አስተላልፏል። የቅዱስ ሲኖዶስ ምልዓተ ጉባኤ ጥቅምት 2018 ዓ.ም ባደረገው ጉባኤ ቋሚ ሲኖዶሱ የተከሰተውን ችግር በመመርመር መፍትሄ እንደሚሰጥም ውሳኔ ማስተላለፉ ይታወሳል። መረጃውን ያገኘነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ ነው።